የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። ጉድጓድ ጎንደር ነው። ምን ተፈጥሮ ነው? ቆይ ጎንደር ላይ ማለት አገር ምድሩ እንደዚህ የተበጠበጠው ይህ ሰውዬ ምን አድርጎ ነው? በጎንደር የሚሰራ ድግምት የጨለማ ስራ ውጣ ካለበት ውጣ በጌታ በኢየሱስ ስም። ሰውዬ ሳላደንቀው ማለፍ አልችልም። የፌዴራል ፖሊስ ወንጀል ምርመራ ቡድን እንግዲህ አሁንም እርምጃዎችን መውሰዱን አጠናክሮ ቀጥሏል። ቲክቶከር አዶናይን በቁጥጥር ስር እንደዋለ መረጃው ደርሶናል። አዶናይ በምን ምክንያት ሊታሰር እንደቻለ የኢትዮጵያ ፌዴራል ፖሊስ መግለጫ አውጥቷል። እንግዲህ ፌዴራል ፖሊስ በጣም ይበል የሚያሰኝ ስራ እንደሰራ እሱን ተመልክተናል። እንደው እግረ መንገዴን ማንሳት የምፈልገው ነገር ለዩ ጩፋም ጥያቄ ስላለኝ ምናልባት እንደው ይሄ ቪዲዮ ሊደርሰው ይችላል፣ አድርሱልኝ። እናንተም ብዙ ሼር እያደረጋችሁ ይህንን ቪዲዮ አድርሱት እና የሚሰማ ሰው እዩ ጩፋ የሚያገለግልበት ቤተክርስቲያን ያሉ እሱን የሚከተሉ ሰዎችም ይህንን ሁኔታ እንዲመለከቱት ነው ይህንን ሜንሽን ማድረግ የምፈልገው። እና እዩ ጩፋ ምንድነው ሲል የሰማሁት በማህበራዊ ሚዲያ ላይ የተለቀቀ በዛው በክራይስት አርሚ ቢሮ ተገኝቶ አዶናይን ሲመክረው ተመልክቻለሁ። የመከረው ምክር ምንድነው? መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኩህ አይደል? መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ግን በፊት ካደረገው ነገር ጋር አይጋጭም ወይ የሚል ጥያቄ ነው ያለኝ። እንግዲህ በመጀመሪያ እዩ ጩፋን ባገኘበት ቅጽበት ላይ ለአዶኒ መጽሐፍ ቅዱስ እንደሰጠው ተመልክቻለሁ እና ይሄ መጽሐፍ ቅዱስ እንዲሰግጥበት ነው ወይ የሰጠኸው የሚል ጥያቄ ማንሳት እፈልጋለሁ። እና መጽሐፍ ቅዱስ ደድብ ሰግጥ የሚል ትምህርት አለው ወይ? ከየትኛው ላይ እየጠቀሰ እንዲሰግጥ ነው በዚህ አቅጣጫ ስታበረታተው የነበረውን ለማለት እወዳለሁ። ለነገሩ እዩ ጩፋ ራሱ ተመሳሳይ ባህሪ ያለው ሰው እንደሆነ እናንተ ታውቃላችሁ። በማህበራዊ ሚዲያ ላይ የሞላው ጉዳይ የሱ ሐሳብ ነው። ያለፉትን እንደው ወደኋላ መለስ ብለን ብናነሳ ከቃሊዮት ጋር በገባው እሰጥ አገባ መካከል እንግዲህ ይሄ አከርካሪው የተሰበረ ቡድን የሚል ከዚህ በላይ መሰገጥ ያለ አይመስለኝም። የሚመልሳቸው ምላሾች ከአንድ መሪ ከአንድ አገልጋይ ነብይ ነኝ ከሚል ራእይ ነኝ ከሚል ብዙ ህዝብን እመራለሁ ከሚል ሰው የማይጠበቁ ንግግሮችን ሲናገር ተመልክተነዋል። እንደውም አንድ ጊዜ ወላይታ ሲገባ በፌዴራል ፖሊስ ታጅቦ በመሳሪያ ታጅቦ የገባበትን ካውንስሉ መሪዎች ያው ሐሳብ አንስተው ነበረ። በመሳሪያ መታጀብ ምን ያስፈልጋል የሚል ጥያቄ በቀረበለት ጊዜ እና ታዲያ ምን ማማሰያ ይዘው ይቅረቡ ወይ ብሎ ስግጥ እንዳለ እናስታውሰዋለን። እንግዲህ ይሄ ሰው ለዚህ ሊመክረው የሚችለው ተመሳሳይ ነገር መሆኑ ምንም ጥያቄ የለውም፣ በጣም ግልጽ ነው። ነገር ግን የኔ ጥያቄ መጽሐፍ ቅዱሱን እንዲሰግጥበት ነው ወይ የሰጠኸው የሚል ጥያቄ ነው ያለ። ትላንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥፉ ነገር ግን ለምን ተንደባለሉ የሚለው መቼም ሰው ዝም ብሎ እንደዚህ አይንደባለልም፣ በፍጹም አይንደባለልም። እና ከነበረባቸው የአጋንንት እስራት እየተፈቱ ከሆነ ግን እሰየው ልንል ይገባል ብዬ አስባለሁ። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን፣ አዳምጡኝ፣ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ሰላም የሚሆነው እንደ እንትን ኖርማሊ መጋዘን ወይንም ደግሞ ስቶሪ ይሆናል ማለት ነው። እንግዲህ እዛ ጋር እያየ እንዳለ ነው ጎንደር ውስጥ ለምን እንደዛ ተፈጠረ እያለ ነው ያለው ማለት ነው። ጎንደር ላይ ብዙ እንደኔ ያሉ ባለ ማተቦች ብዙዎቹ እዛ እጅ ሰጠው ተማርከው ነው ያሉት ማለት ነው። እግዚአብሔር ይመስገን። ሌላው እንግዲህ ጃኒ ይቅርታ ጠይቋል። ይቅርታ የጠየቀበትን ቪዲዮ ነው ተመልክቻለሁ። ባይ ዘ ዌይ አለባበሴ ስላችሁ በዛ አጋጣሚ ጋጥ ወጥ የሆነ ነገር አለ የለበስኩት፣ ግን ቦርሳ ይዤ ነበረ። ያ ፍጹም ቦርሳ ስለያዝክ ብቻ አይደለም፣ አለባበስ ከኋላ ዚፕ ያለው አጣጣሉ፣ የልብሱ አጣጣል ከማን ኮፒ እንዳደረከው በብዙ ቪዲዮዎች ላይ ተሰርተዋል እና ሰዎች ልክ እንደማያውቁ አድርጎ ለማጃጃል መሞከር አለበት ብዬ አላስብም። እና ይሄ በድንገት በአጋጣሚ ተሳስተ የለበስከው እንዳልሆነ በጣም ግልጽ ነው። ምናልባትም እንደው
አባልነት ሁሉ ጭምር ካለ ከሱ ሁሉ ለመውጣት ወሰነህ ነው ይቅርታ ልትጠይቅ ይገባል ብዬ የማስበው እና በይቅርታ ማምን ሰው ነኝ። ይቅርታ መደረግ አለበት ብዬ አምናለሁ። ይቅርታ ማለት ግን መመለስ ማለት ነው። አንድ ሰው ይቅርታ ከጠየቀ ሊመለስ ወስኗል ማለት ነው። ያንን መንገድ ሊቶ ወስኗል ማለት ነው። ስለዚህ እንደዛ ከሆነ ደግሞ ነገሩን ፍርጥርጥ አድርጎ ይሄ ነገር ልክ አልነበርኩኝም፣ እንደውም ካስፈለገ ማጋለጥ ያለብህ ነገር ካለ አጋልጠ በምን ምክንያት እዛ ውስጥ እንደገባ ተናግረህ ከዚህ በኋላ ግን ህይወቴን ያበላሸዋል በፍጹም አልመለስበትም ብለህ ይቅርታ መጠየቅ አለብህ ብዬ ነው ማምነው። ምክንያቱም ይቅርታ ለመመለስ ስለሆነ እና ምስጋና ለፌዴራል ፖሊስ ቴንኪዩ በጣም ቴንኪዩ። እንደዚህ አይነት ከማህበረሰብ እሴት ያፈነገጡ ነገሮችን በዚህ መልክ በቃ አስባችሁ አቅዳችሁ እንዲህ ስላደረጋችሁ እናመሰግናለን። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምቆያችሁልኝ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንግዲህ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። ጥቂት ቀናት አሳልፌያለሁኝ ከእናንተ ጋር ሳልገናኝ ዛሬ ደግሞ እንደገና ብቅ ብያለሁ። የተለያዩ ሀሳቦችን እንደተለመደው የምናነሳ ይሆናል። ይጠቅሙናል፣ ያስተምሩናል ያልኳቸውን ሀሳቦች እንደ እግዚአብሔር ቃል እንቃኛለን። በዋናነት ሁለት ሀሳቦችን ከቪዲዮዎች ጋር ይዤ ብቅ ብያለሁኝ። ምንድናቸው እነዚህ ሀሳቦች? በጣም ብዙዎቻችን ስንነጋገርበት የነበረ በጣም ብዙዎች የጮሁበት ጉዳይ ፍሬ ያፈራ ይመስላል። እንግዲህ ፌዴራል ፖሊስን በጣም የምናመሰግንበትን ዜና ሰሞኑን ተሰምቷል። እንግዲህ በቲክቶክ አዋርዱ ላይ ኢትዮጵያን በሚያዋርድ ሁኔታ እርቃናቸውን የተገኙ ሴቶች እንዲሁም ደግሞ ወንዶች የሴቶችን አይነት አለባበስ ለብሰው የምዕራባውያኑን ባህል ቀጥታ ከኛ ባህል ጋር በማይፈቅድ ከእግዚአብሔር ሐሳብ ጋር በፍጹም የሚጋጭ እንዲሁም ሃይማኖታችን የማይፈቅደውን ድርጊት ሲያደርጉ በአደባባይ ዝም ተብሏል ብለን የጮህንበትን ጉዳይ እንግዲህ ብዙዎቹ እንደታሰሩ ሰምተናል። እርቃናቸውን የነበሩትም እንደ ሴት የለበሱትም ለጥያቄ እንዲቀርቡ በቁጥጥር ስር ውለው መረጃ እየተሰበሰበባቸው በጥያቄ ላይም እንዳሉ ይህንን ዜና ሰምተናል። እስቲ ይሄኛውን ዜና እንስማውና እንደ እግዚአብሔር ቃል ደግሞ እንነጋገራለን። ቲክቶከሮቹ በቁጥጥር ስር ዋሉ። ፌዴራል ፖሊስ ከሰሞኑ በአዲስ አበባ ከተማ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው እና ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። የማይገባ ነገር በማድረጋቸው እነሱም እንዲማሩና ወደ ትክክለኛው ነገር እንዲመለሱ ማስተማሪያ ይሆናል። ሌሎቻችንም ደግሞ የጮህንበት ጉዳይ ፍሬ አፍርቷል። ትውልዱም ደግሞ ከእንደዚህ አይነት መጥፎ ነገር ራሱን እንዲጠብቅ ይሄ ጥሩ ማስተማሪያ ስለሆነ ነው ደስታችንን የገለጥነው። በሌላ መንገድ ደግሞ ከታሰሩት ሰዎች መካከል አንዱ ይቅርታ እንደጠየቀ በማህበራዊ ሚዲያ በራሱ የቲክቶክ ፕላትፎርም ላይ ተመልክቻለሁ። ሌሎች 3 ሰዎች ደግሞ የኛ ማህበር አባል ስለሆነ አስቀድሞም ይቅርታ ስለጠየቀ እኛ ይቅርታውን ስለተቀበልን የፌዴራል ፖሊስም የሱን ይቅርታ ተቀብሎ በነፃ እንዲለቀው ስንል እንጠይቃለን የሚል ቪዲዮ ሰርተው ተመልክቻለሁ። ትንሽ ከባህላችን ወጣ ያለ አለባበስ ስለለበሰ የሚል ሐሳብ ተናግረዋል። እሱም ይቅርታ የጠየቀበትን ቪዲዮ ተመልክቻለሁ። እኔ ምንድን ያለው እኔ እንኳን አጥወጥ የሆነ አለባበስ አልለበስኩኝም፣ ትንሽ ቦርሳ ስለያዝኩኝ ነው፣ የቦርሳዋ ነገር ነች። ለሱም ደግሞ ይቅርታ ጠይቃለሁ። ብዙ ትልልቅ የሆኑ ሰዎች መክረውኛል። ትንሽ ልጅነት ስላለብኝ ነው፣ የእድሜ ጉዳይ ነው የሚል ሐሳብ ተናግሮ ይቅርታ የጠየቀበትን ቪዲዮ ተመልክቻለሁ። ይቅርታው ባልከፋ ይቅርታ በጣም ሁላችንም ልንቀበል የሚያስፈልግ ይቅርታ ማድረግም ይቅርታ ጠያቂውንም ደግሞ ይቅርታውን ልናከብር በጣም ያስፈልገናል። ግን ይቅርታ የተጠየቀበት መንገድ ላይ ግን ሁላችንም ሲሪየስሊ ልናስበው ይገባል ብዬ የማስበው እንግዲህ እንደ ክርስቲያን ደግሞ
ሳነሳ እግዚአብሔርን የሚያስቆጣ ጉዳይ ላይ ትንሽ ልንል በፍጹም አይገባል። በፍጹም ልንል አይገባም። በፍጹም ይህንን ማድረግ አልነበረብኝም ወደሚል አቋም መምጣት አለበት ብዬ ነው ማስበው ጃኒ። ምክንያቱም ያነሳው ነገር ያቺ ቦርሳዋ ነች ምናምን ነው። ቦርሳው ማለት እኮ እኔ ሴት ነኝ ማለት ነው። የሴትነትን ነገር ነው እያሳየን የነበረው። ስለዚህ ወንድ ነው እሱ፣ ወንድ እንደሆነ እናውቃለን። ይህንን ደግሞ በሌሎች በጣም ብዙ ሰዎች በሰሩት ቪዲዮ እንደተመለከት ነው ምዕራባውያኑ ወንድ ሆነው እንደ ሴት አክት የሚያደርጉበት እሱ ብቻ አይደለም ጌ ሆነው ራሳቸውን የሚያስተዋውቁበት አይነት አለባበስ ነው። ስለዚህ እንዴት ነው ትንሽ ብለን ልናቀላት የምንችለው? እሱም ያቺ ቦርሳዋ ነች ሲል እኮ በጣም ቀለል አድርጎ ልክ ሳያውቅ እንዳደረገው የሚመስል አይነት ማለት ቀለል አድርጋችሁ ይቅርታ አድርጉልኝ የሚል አይነት ሐሳብ ነው ያቀረበው። ይቅርታ ሊደረግለት ይገባል። ይሄ ሰው ልክ እንዳልሆነ ካመነና ተጸጽቶ ይቅርታ ከጠየቀ ይቅርታ ሊደረግለት ይገባል ብለው ከሚያነሱ ሰዎች አንዱ ነኝ። ምክንያቱም ይቅርታ ሊደረግለት ይገባል። ማንም ሰው ንስሐ ከገባ እግዚአብሔር ይቅር ይለዋል። ሰዎችንም ይቅርታ ሲጠይቅ ሰዎች ይቅርታ ሊያደርጉለት ይገባል ብዬ አስባለሁ። ነገር ግን ነገሩን አድበስብሶ ለማለፍ ከሆነ ግን ነገ ላይ ሰክሬትሊ ደግሞ በሌላ አቅጣጫ ለመሄድ የተደበቀ ነገር ካለ ግን ይሄ ለሱም ይጎዳዋል፣ ደግሞ እንቅስቃሴውም እንዲቀጥል እድል ይሰጣል። እኔ ግን ይህንን ነገር ሳነሳ ይሄ ሰው ዝም ብሎ ነው ወይ ቦርሳ የያዘው፣ ይህንን አለባበስ ዝም ብሎ ነው ወይ የተከተለው የሚለውን በደንብ ዲቴል ማንሳት ያስፈልጋል ብዬ አስባለሁ። እንግዲህ ይህም ወንድማችን ታስሯል። ቀጣዩን ሂደት የምንመለከት ይሆናል። ግን የፌዴራል ፖሊስ ያደረገው ነገር በጣም ትክክለኛና ሀገርን የሚጠብቅ ነገር ነው። ጩኸታችን ስለተሰማ በጣም ማመስገን አለብን። ከሁሉ በላይ ግን እኔ እግዚአብሔርን አመሰግናለሁ። ወደ ቁጣ ሳንሄድ በዚህ ጉዳይ እግዚአብሔር ከመቆጣቱ በፊት ወደ ይቅርታና ሀገርም ደግሞ በዚህ ጉዳይ ልክ አይደለም ብላ እጇን በማስገባቷ በጣም ደስተኛ ነኝ። ቀጣዩ ቪዲዮአችን እንግዲህ ወደ ጎንደር እና ወደ ነቢይ ዘካርያስ ይወስደናል። እንግዲህ በዚህ በማህበራዊ ሚዲያ ላይ ሲዘዋወር የተመለከትኩት በጣም ብዙ ሰዎች ሐሳብ የሰጡበት ደግፈውም ተቃውሞውም ሐሳብ የሰጡበትን ቪዲዮ ተመልክቻለሁ። እንግዲህ በቅርቡ በጎንደር ላይ በነቢይ ዘካርያስ የተደረገ ኮንፈረንስ ነበረ። ሰሜኑን ለኢየሱስ በሚል እንቅስቃሴ ይሄ ወንድማችን ሁላችንም የምናውቀው በወንጌል ስርጭት በመሳተፍ ነው። የተለያዩ ወደ ገጠር ከተማዎች በመሄድ ከሌሎች የቤተ ክርስቲያን አባላት ጋራ ወንጌል ስርጭት ሲወጣ የምናውቀው ወንድማችን ነው። ደግሞ በፈውስ ያገለግላል፣ አጋንንትን በማውጣት ያገለግላል እና በዚህ ጸጋ ሲያገለግል ተመልክቼዋለሁኝ። በጎንደርም ይህንኑ ተመሳሳይ አገልግሎት ለመስጠት ወደዛ ስፍራ አቅንቶ ነበረ። በተለያየ ማህበራዊ ሚዲያ ላይ ፎቶዎች እየተቆረጡ ቪዲዮዎች እየተቆረጡ ተለቀዋል። እንግዲህ ይሄ ጉዳይ ለብዙዎች ደስ አላሰኘም እና ተቃውሞም ተነስቶበታል እና ከቀረበው ተቃውሞ መካከል እስቲ አንደኛውን ላሰማችሁ። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን አዳምጡኝ፣ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። ትናንትና ወይ ከትላንት በስቲያ እንግዲህ ይሄ ከላይ የምትመለከቱት ምስል የሊቃውንት መፍለቂያ የዜማ የመጽሐፍት ትርጓሜ መማሪያ ቦታ ከሆነችው ከጎንደር የተገኘ ምስል ነው። በጣም ብዙ ባለማተብ ኦርቶዶክሳውያን መሬት ላይ ሲንደባለሉ ነበር። ጥያቄው መንደባለላቸው አይደለም፣ ያለ መስራታችን ውጤት እዚህ ደርሷል ወይ ነው። ይሄ ምናልባትም የክርስትና ኦርቶዶክሳዊ ክርስትና ዶሚኔት በተደረገበት አካባቢ ቢሆን እሺ፣ እንደዚህ በብዛት አገልግሎት በጣም እልፍ ሊቃውንት ባሉባት ዕለት ዕለት መሐረና ምህላ በሚደርስባት የብዙ ሊቃውንት መገኛ የቤተ ክርስቲያን ሚስጥር በምትባለው ጎንደር እንደዚህ አይነት የመናፍቃን ጭፈራ እኔ ዲሞክራሲያዊ መብታቸውን እየነካው አይደለም፣ ያኛ ያለ መስራት ውጤት ነው። ልንነቃ ይገባል። ካልሆነ የሚቀረን ትላልቅ ካቴድራሎችና ገዳማት ወይንም እንደ ሮም አብያተ ክርስቲያናት ታሪክ ሆነን ነው የምንቀረው። ፕሊስ እባካችሁ ወንጌል የምትሰሩ ሰዎች የሚገባውን ትምህርት ለምዕመናን እናድርስ፣ ንቃተ ህሊና እንፍጠር። አለበለዛ በጣም 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 ቅርብ ነው፣ ጊዜው በጣም ክፉ ነው እና እባካችሁ ተማጽኖም ጭምር ነው ወንጌል የምትሰሩ የመጽሐፍት የጉባኤ መምህራን የሆናችሁ እባካችሁ የተለየ ፕላትፎርም ተዘጋጅቶም ቢሆን ምዕመኑ ጋር ዲቴይል መድረስ አለብን ለማለት እንደሰማችሁት ነው። እኔ የእነሱን ዲሞክራሲ መብታቸውን ልነካ ፈልጌ አይደለም። ነገር ግን እኛ ስላላስተማርን ነው
የኛ ነው ድክመቱ የሚል ሐሳብ ያዘለ እንዲሁም ደግሞ እኛንም እንግዲህ ፕሮቴስታንቱንም ወቀስ ለማድረግ ያው ጭፈራ ነው ለማለት እንደሞከረ በጣም ብዙ ባለማተም ኦርቶዶክሶች መሬት ላይ ሲንደባለሉ ተመልክቻለሁ የሚል ሐሳብ ነው የተናገረው። በምስሉ ላይም እንደምትመለከቱት ነው የሆነው። ቁልፉ ነገር ግን ለምን ተንደባለሉ የሚለው መቼም ሰው ዝም ብሎ እንደዚህ አይንደባለልም፣ በፍጹም አይንደባለልም እና ከነበረባቸው የአጋንንት እስራት እየተፈቱ ከሆነ ግን እሰየው ልንል ይገባል ብዬ አስባለሁ። እሰየው ልንል ያስፈልጋል ብዬ አስባለሁ እና በጎንደር ከተማ በጣም ብዙ ጭፈራዎችን እንሰማለን። በጣም ብዙ ዳንኪራዎችን እንሰማለን። ብዙ እስክስታዎች፣ በጣም ብዙ መጠጥ ያለባቸው አረቄ እየተጠጣ የተለያዩ መጠጦች እየተጠጡ የሚጨፈርባቸውን የተለያዩ ኮንሰርትና ዝግጅቶች ተመልክተናል እና ምናልባትም እነሱን መቃወም ሳይሻል አይቀርም ወይ የሚል ጥያቄ ማቅረብ እፈልጋለሁ ለዚህ ወንድማችን። ነገር ግን የተለያዩ የተሰጡ ምላሾችን ተመልክቻለሁ። እስቲ እነሱን ምላሾች እናያቸው። ጉድጓድ ጎንደር ነው። ምን ተፈጥሮ ነው? ቆይ ጎንደር ላይ ማለት አገር ምድሩ እንደዚህ የተበጠበጠው ይህ ሰውዬ ምን አድርጎ ነው? እኔ የማንም ደጋፊ አይደለሁም፣ የማንም ተቃዋሚ አይደለሁም። ነገር ግን እውነታን የሆነ ነገር ካየው ያን ወገን መደገፍ የሆነ ነገር አድርጎ ማለፍ ደስ ይለኛል። ከዛ ውጭ ያንተ እዚህ የሃይማኖት ፖለቲካ ላይ የለውም። ነገር ግን ይህንን ሰውዬ ሳላደንቀው ማለፍ አልችልም። አንድ ሁለት ቪዲዮዎችን አይቻሉ እና በጣም የሆነ ስለታዘብኩ ነው። አንደኛው ይሄ ነው። አጉል ባለ ተስፋ መሆን አልፈልግም። ይሄ የምታዩት ምስል ግን ከ5 ዓመት በኋላ ካልሰራን፣ አዳምጡኝ፣ ካልሰራን የቤተ ክርስቲያናችን ዕጣ ፈንታ የሚሆነው ይሄ ነው። በነገር ይሄ ሃይማኖት እውነትም እንደሚባለው የአማራ ሃይማኖት ነው እንዴ? እስኪ ስሙልኝ። በጣም የሚያሳዝን በጣም ልብ የሚሰብር መረጃ ስለሆነ ማለት ነው። ከኋላ የምትመለከቱት ሌላ ዓለም ላይ አይደለም ወይ ደግሞ ከሀገራችን ኢትዮጵያ የሆነው ደቡቡ ምናምን ክፍል አይደለም፣ ጎንደር ላይ ጎንደር የሊቃውንት መፍለቂያ እያልን የምንናገራት ጎንደር ሙሉ በሙሉ ኦርቶዶክሳውያን በብዛት አሉ ብለን የምንመሰክርላት ጎንደር ላይ ነው ይሄ ነው ማለት። ምን ተሰማችሁ? ትውልዱ ግን እያለቀ ነው። ምዕመኑ እየጠፋ ነው። በዚህ ደረጃ ተዳፍረውን እዚህ ድረስ ሄደው ጎንደር ድረስ ሰርቷል። እውነት ነው። ጎንደር የሊቃውንቱ መፍለቂያ ነው ተብሎ ይታሰባል። ሊቃውንቱ ጠምጥመው ወጥተው ከተማ ላይ ቢዝነስ ሰሩበት እንጂ አገሩ ላይ ወንጌል አልሰሩ። ህዝቡ ብዙ ሆኗል። ስለዚህ ወንጌል ይቀጥላል። አመሰግናለሁ። ኦፍ ኮርስ ወንጌል ይቀጥላል። ወንጌል የትም ቦታ በየትኛውም ሰዓት ሁል ጊዜ መነገር አለበት፣ ደግሞ ይቀጥላል። ስለዚህ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው እና ወንጌል ራሱ ኢየሱስ ክርስቶስ ነው እና ሐዋርያው ጳውሎስ ሲናገር እኔም ብዙ ጊዜ እንደማነሳው እኛ ግን የተሰቀለውን ክርስቶስ ኢየሱስን እንሰብካለን አለ እና ወንጌል ኢየሱስ ክርስቶስ ካልተሰበከ ወንጌል አይደለም፣ በፍጹም ወንጌል አይደለም። ግን አንድ በጽሁፍ ደግሞ የተመለከትኩትን እንደዚህ ይላል። ልጅ ለእናቷ ምጥ አስተማረች አሉ። ባለጊዜነት ከማሳየት ያለፈ ለጎንደር ስለ ኢየሱስ የሚነግራት ማን ነው? በእርግጥ ቅጥሩ ያልጠነከረ የአባወራ ግቢ ውሻም አይጥም ጉርጥም ይገባበታልና ቅጥሩን የሚያስከብር አባወራ እስክናገኝ በፈረሰው ግቡበት ይላል። ስለዚህ ለጎንደር ለኢየሱስ የሚነግራት ማን ነው? ስለዚህ ይሄ አሁን ነቢይ ዘካርያስ እያደረገ ያለው ነገር ምጥ ለእናቷ አስተማረች እንደሚባለው ነው። ጎንደር ኢየሱስን ጠንቅቃ ታውቃለች የሚል ሐሳብ ያዘለ ነው። ቅድም እንዳልኳችሁ ግን አሁን ዲያቆን አቤልም ሲናገር እንደነበረው የጠመጠሙት ሰዎች ያስተማሩት ሌላ ነገር ነው። እንግዲህ እንደምታውቁት ነው፣ እንደምታዩት ነው ያለው ሁኔታ። እዛ ፖለቲካ ውስጥ መግባት አልፈልግም። ግን ወደ ወንጌል ስንመለስ ግን ይሄ ወንድማችን ያደረገው ነገር ኢየሱስ ክርስቶስን ለሰሜኑ መንገር አለብኝ ብሎ ተነሳ። ይህንንም አደረገው። ብዙ ሰዎችም መጥተው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ተቀበሉ። እንዳያችሁት በማህበራዊ ሚዲያ እንደተጋራው በሜዳ ላይም ደግሞ ከነበረባቸው ብዙ እስራት ነፃ ወጡ፣ የታመሙ ተፈወሱ። እግዚአብሔር በዛ ከበረ። መስራት የፈለገውን እግዚአብሔር በዛ ስፍራ ላይ እንዳያችሁት ሰርቶ አልፏል። ጫጫታው ግን ቀጥሏል። ለዚህ ወንድማችን የተሰጠውን ምላሽ አስደምጫችኋለሁ። የመጨረሻውን ወንጌላዊ እዩ የሰጠውን ሐሳብ ላስደምጣችሁና ሐሳቤን እጠቀልላለሁ።
ከሰሞኑ በጎንደር ላይ ስለተከሰተው ነገር አንዳንድ እይታዎችን መናገር ፈልጋለሁ። አንዳንድ ሰዎች አላችሁ በጣም ልቦናችሁ ውስጥ ክፋት ያለ መንፈሳዊ ነገር የእምነትን ጉዳይ ከፖለቲካ ጋር ልትሰፉት የምትፈልጉ በመንፈሳዊነት ማሸነፍ ካቃታችሁ ነገሩን ወደ ፖለቲካ ጠምዝዛችሁ ሰውን ማያያዝ የማይሆን ነገር ረብ የለሽ ነገር በህዝቡ አይምሮ ውስጥ መክተት በጣም ነውር ነው። እውነቱን ልንገራችሁ የምድር መንግስት ባይፋረዳችሁ የሰማይ መንግስት ግን አይለቃችሁም። በየሶሻል ሚዲያው ተጽዕኖ መፍጠር፣ ማስፈራራት፣ ማስጨነቅ በዚህ ከተማ ላይ የእንትን ከተማ ነው የሊቃውንት ከተማ ነው እንዴት እንደዚህ ይደረጋል ምናምን ሳይሆን ተመስገን አምላኬ ነው ማለት ያለባችሁ። ምክንያቱም እነዚህ ሰዎች ከአጋንንት ስራት እኮ ነው ነፃ ያወጡት። እንግዲህ መቼም በዛ በየሜዳው ላይ ወድቃችሁ የምታዩዋቸው ሰዎች ነፃ ስለሆኑ ነው አይደል እንዴ? ሰው ዝም ብሎ ከመሬት ተነስቶ አይወድቅም መቼም ሌላ ነገር ከሌለበት። ኢትዮጵያ ውስጥ ሁሉም የፈለገውን እምነት የመከተል መብት አለው። የፈለገውን ይሄ የኔ ከተማ ነው፣ ይሄ የኔ ሀገር ነው፣ ይሄ ሊቃውንቶች ነው ምናምን የሚባል ነገር የለም። አንድ ነገር ትዝ አለኝ የመጨረሻ ልንገራችሁ። መጽሐፍ ቅዱስ ላይ ትዝ ይላችኋል ጌታ ኢየሱስ ክርስቶስ እጁ የተለለችውን ሰውዬ በምኩራብ ውስጥ በሰንበት ይፈውሰዋል። ከዛ ነው ተፈጠሩ ፈሪሳውያኖች። እንዴው ተባረክ ይሄንን ድንቅ ማድረግ የቻለ እግዚአብሔር ነው የረዳ አንተን እንከተላለን ማለት ሲገባቸው እንዴት በሰንበት ይፈውሳል? በእኛ ወግ ባህላችን በሰንበት አይፈወስም። በቃ እንደዚህ ተብሎ በሕግ ተጽፏል። በቃ የሰውየው መፈወስ ግድ አላላቸውም። የተሰራው ተአምራት አላስደነቃቸውም። በጣም ያስደነቃቸው ግን በውስጣቸው ቅናት ገብቶ ስለነበር እነሱ ያላደረጉትን ሲያደርግ ስለነበረ ብድግ አድርገው በቃ ሊወግሩት ሁሉ ፈለጉ፣ ሊጥሉት ሁሉ ፈለጉ አውጥተው። ምን ልላችሁ ፈልጌ ነው፣ አንዳንድ ሰዎች በጣም ጩኸት የሚያበዙት መንፈሳዊ ማንነታቸውን ስላጡ አሁን ያላቸው የቀረው ይሄ የሃይማኖት ካባ ስለሆነ እሱን እየተጠቀሙ ነው። ነፃ የሚያወጣው ግን የጌታ የኢየሱስ ክርስቶስ ስም ነው። ይሄን የምትቃወሙ ከሆነ እየተቃወማችሁ ያላችሁት የኢየሱስን ስም ነው። አዎ ለኢየሱስ ክርስቶስም ያልተመለሱ ነበሩ እና እንዴት በሰንበት ትፈውሳለህ ብለው ጌታ ኢየሱስ ክርስቶስ ላይ ራሱ በጣም አቧራ ሲያስነሱ የነበሩ ሰዎች ቤተ መቅደስ ውስጥ የነበሩ ሰዎች ናቸው። ሕጉን የሚጠቅሱ ሰዎች ናቸው። መጽሐፍ ቅዱስ እንደዚህ ይላል ብለው የሚያነሱ ሰዎች ናቸው። ጌታ ኢየሱስ ክርስቶስ አሁን ኢቫንጀሊስት እዩ እንዳለው በመፈወሱ በጣም ሊደሰቱ ሊያመሰግኑት እግዚአብሔርን ይረዳ ብለው ከሱ ጋር አብረው ሊቆሙ ሲገባ በፍጹም እንዴት ተፈውሳለህ? ያ የሰለለችው እጅ ምንም ግድ አልሰጣቸው፣ መፈወሱ አላስደሰታቸው እና ሌላ ነገር ነበር ሲያነሱ የነበረው እና በጎንደር ከተማ የሆነው ነገር ተመሳሳይ ነገር ነው። ወንድሜ በጣም ጥሩ የእግዚአብሔር ቃል ክፍልን አንስቷል እና በመጨረሻ እስቲ እኛ አባት የሚናገሩትን በትክክል ልናስተውለው የሚገባውን ሐሳብ ላስደምጣችሁና በዚሁ መልእክቴን ላብቃ። ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ፣ ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። በትክክል ስለ መንግስተ ሰማይ ተምረዋል ወይ? መንግስተ ሰማይ የሚገቡ ምዕመናንን እያፈራን ነው ወይ ብለን መጠየቅ ይኖርብናል። ከዚህ በኋላ የአባቴ እምነት ነው የእናቴ እምነት ነው ብሎ የሚከተለን ሰው በፍጹም አይኖርም እያሉ ነው እኛ አባት ያሉት። ምክንያቱም ጠያቂ ትውልድ እየመጣ ነው እና ቅድም መጀመሪያ ላይ እንዳነሳ ነው ማህበራዊ ሚዲያ በቀላሉ የሚጠልፈው ትውልድ ነው አሁን ያለው ትውልድ። ስለዚህ ከዛ እየመጣ ካለበት ከአውሬው ለመዳን ደግሞ ትክክለኛውን ወንጌል ተምሮ መንግስተ ሰማይ እንዴት ነው ምገባው፣ መንግስተ ሰማይ ራሱ ምንድን ነው ብሎ በደንብ ማስተዋል የሚችል ትውልድ ማፍራት ይኖርብናል። ይህንንም ደግሞ ልናፈራ የምንችለው ወንጌልን ስንነግር ነው ለትውልዱ። ወንጌልን ስናስተዋውቀው ጌታ ኢየሱስ ክርስቶስን እንዴት እንደሞተለት፣ እንዴት እንደተነሳለት፣ ደግሞ ሊወስደው ተመልሶ እንደሚመጣ
ስንነግረው ነው ይህንን በትክክል ትውልዱን አትርፈናል ብለን ማለት የምንችለው። እንግዲህ እስካሁኗ ሰዓት ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁኝ። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘመን ሊጠፋ ሁሉም እንደ ዘመን ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ